ሰላም በሉ። እግዚአብሔር ይመስገን። እንዴት ነው? ሁሉ አማን ነው። ሰላም፣ እንዴት ዋላችሁ? እንዴት ነሽ? እግዚአብሔር ይመስገን። አለን አለን። ማሂ ሚስራ የመሲው ሙሐመድ አቤት ሰላም ለእናንተ። እንዴት ናችሁ? አለን ሁሉ ሰላም። እሺ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እኔ ታች ሆናለሁ። አንዴ ሁለቴስ ኮፒ ሊንክ አድርጉላት የመሲው አካውንቷን ሰው አስገባ ለማለት ነው። ባቲ ማስወርድሻለኝ። አካውንቷ ተመቷል ላይ አክቹዋሊ ኮፒ ሊንክ አድርጉላት እና እስልምና ላይ ሪከርድ የምታደርግልኝ ስለሆነች ኮፒ ሊንክ በደንብ አድርጉላት እና አከፍሉበትም። እሺ ላይክ አድርጋችሁ ብታልፉ አይታችሁ ሰምታችሁ ባላየ ከምታልፉ ላይክ ስታደርጉ አይከፍልባችሁም። እና ሪከርድ የሚያደርጉ እስልምና ላይ ለሚሰሩ ልጆች ሪከርድ አድርጉት። ሶሪ ላይክ አድርጉላቸው። ቪዲዮ የሚሰራ የለም። እስልምና የሚሰሩ ልጆች ቪዲዮ የሚሰራ የለም። ማማ የነበረች እሷም አይ ቲንክ ትተዋለች ይመስለኛል። አሁን ላይ ሳይሰለቻት አይቀር ቪዲዮ ምሰራ እሷ ነበረ የቪዲዮ ምሰራው። ያላችሁ አንድና አንድ ብቻ ነች። ላይቭ ላይ የምትናገር ንግግር ሪከርድ ተደርጋ ከተቀመጠች ነው። ሌላ እንደዚህ ቪዲዮ የሚሰሩ አይ ቲንክ ንቁ የሚባል ልጅ አለ፣ ብዙም አይታይለልሽ። ከዛ ውጭ እስልምና ላይ አይዶን ነው የሚሰራ ሲሆንም መታለች እየሰራች ነው፣ ግን መልስም ትሰጣለች። በዛ በኩል ለሚነሳው ግን ቪው የላትም። ጎበዝ ልጅ ነች፣ ቪው ግን የላትም። ምን ተስፋ አስቆርጣል። በቃ ይታወታል። የሆነ ነገር ትሞክርና ቪዲዮንም ስለሚያስወርዱ አለምም ኮፒ ሊንክ አድርጉልኝ ያለች ነው። ሊዘጉባት ነው እና በጣም እየለቀመች ላይቭ ላይ የሚደረገውን እየዞረች አሪፍ አሪፍ መረጃ የምታመጣለች ስለሆነች ያለምን ለዛ ነው የገባሁት እና ኮፒ ሊንክ አድርጉላት እንትን ብሎባታል መሰለኝ። ኮፒ ሊንክ ብታደርጉላቸው አሪፍ ነው። በጣም ልጆች የሚድኑት ምን የሚሉት ባይዘ ሪከርድ በተደረገ ቪዲዮ እየላኩላቸው ነው። የሚመጡ እኔ ጋር የሚመጡ ልጆች ብዛት ከላይቭ ይልቅ ሪከርድ ሰምተው ነው የሚመጡት በውስጥ የሚያናገሩኝ። ማክሲመም ሪከርድ እንደው ላይቫችሁ እዚህ ጋር ሰው ቁጭ ብሎ ይማር 5,000 ሰው ምናምን ቁጭ ብሎ ይማር ነው ላይቭ ላይ ማክሲመም። ምን ያህል ተደራሽ ሆንን? ትንሽ ነው 5,000 ሰው እና እንደው እየገቡ እየወጡ ምናምን 50,000 ይደርስ ሲሆን 50,000 ምናምን በቃ። ቪዲዮ ከሆነ ግን እስከ 100,000 ድረስ ይሄዳል በትንሹ። ያ ቪዲዮ ደግሞ ሪከርድ ተደርጎ በአንዱ ላይ 2-3 ሆነ ያደምጡታል እና ቪዲዮ በጣም ደጋግመውም ይሰሙታል። አድቫንቴጅ አለው ቪዲዮ። ከዛኛው ሳይድ ግን በትንሹ ከ10 በላይ ቪዲዮ የሚሰሩ ልጆች አሉ እስልምና ላይ ለክርስትና ምላሽ የሚሰጡ አታክ የሚያደርጉ በትንሹ 10 ልጆች አሉ። ከኛ ጋር ነው 0 የሆነው ማለት ነው። እና ያ ነገሮች የሚሰሩትን ደግሞ አፕሪሼት ካላደረጋችኋቸው አካውንታቸውን ሁሌ የሚያስመቱባቸው በሪፖርት ቪዲዮዎቻቸው የሚያስጠፉባቸው እና እንዳይታይ ሻዶ ባን የሚቀጡባቸው ከሆነ ተስፋ ይቆርጣሉ። ያ እንዳይሆን በተቻላችሁ መጠን ስታልፉ እስልምና ላይ የሚሰሩ ልጆችን ላይክ አድርጋችሁላቸው ብታልፉ። ኮመንት ማድረግ እንኳን ብፈሩ እንደው ላይኳ እንኳን አከብዳችሁም። ሪፖስት ማድረግ አይከብዳችሁም። አይከፍልም አለ ሪፖስት ማለት አይከፈልበትም አለ። እኔ ለምን ሪፖስት በጣም ነው የማደርገው እና ሪፖስት ብታደርጉ እናንተም አሪፍ ይሆናል ማለት ነው። አትሊስት በእናንተ ጓደኞች ጋር ይደርሳል ይመስለኛል ሪፖስት ሲደረግ። እሺ እውነት ስለሆነ ወይ
ዛሬ ክርስቲያን የለም፣ አንቺ ነሽ ወንበሩ ላይ ቁጭ የምትይው አንቺ ነሽ። እና ዛሬ ምን ነበረ ብቻ ምን ልል ነበር? የማይርባ ነው በቃ ክርስቲያኑን ተው ነው በቃ ቀይ እንሰጠዋለን። ካልሆነ አንቺ ትበልጫለሽ እኮ ባይዜ። እኔ እኮ ዝም ብዬ ነው ክርስቲያንን ሰው ነው ስለሌለ ነው ዛሬ ክርስቲያን እኛ ምንድን ነን ብዬ ደነገጡ። እናንተማ ወንበር አሟቂ ናችሁ። አሁን ተራው የእውነት ነው። እውነት ተረክበዋለች። ዋናውን ያው ከጎኔ ቁጭ ብላ ክርስቲያንን እርሱት አይረባም። ዘንድሮ ሞባይል ይዛል አጋባብ ይመስል አንተ ዱር ለዱር እየሄድክ ትንኝ ምናምን አለ መሰል አንተ እባክህ ነገር የለም። እንዴት ናችሁ? ደህና ናችሁ? እስኪ ጄቢ ማለት እንደው ታውቃለህ? ጄቢ ምንድን ነው? ኪሴ ማለት ጄቢ ማለት ኪስ ማለት ነው። ቢ ካልክ ደግሞ ይቺ የአሁን ከጨመርካት የኔ ማለት እንትን ነው የምትለው ማይ እሽካይ አንዲት ስም እንደዚህ ያልኩበትን ታሪክ ልንገርክ። እሺ አንዲት ልጅ ወደድኩና ከዛ ጠየቅኳት ለትዳር ብዬ ማለት ነው። ከዛ ምን አለችኝ? መኪና አለህ ወይ አለችኝ። ከዛ መኪና ቢኖረኝማ እኔ ከታች ወርጃ አንቺ አላነሳሽም ነበር። በእኔ ስታርና ያሉት ሰዎች መኪና ያላትን ፈልጌ ነበር እኔ ማገባው አልኳት። ከዛ በኋላ በቃ እሺ እርሳኝ ምናምን ብላይ ላሻለች ማለት ነው። ከዛ በቃ አሁን ሴት የምወድበትን በቃ ገንዘብ በወድ ሙተላዚም አይደሉ እንደ ብዬ ከዛ በቃ ስራ እየሰራው ነው። ደግሞ መኪና ልገዛ ነው። የሚገርም ደግሞ አሁን አልሐምዱሊላህ እና ሙዚየም ያለው ያቺን ነው የምታገባው አንዲ ካርሙ አሁን የሚበለገ የለ እንዲ እስካሁን ሰው አላገባም። ስማ አንተ በዚህ ልህማ እኔ እንጃ እኔ መንገድ ላይ ካገኛት እንዳገጫት በኋላ እዚህ እንኳን አደርግም። መልካም ነው የምመኘው ለማንኛውም ሰው ቢሆን ነው። ወላሂ መጥፎ ተመኝቼ አላውቅም። ለማንኛውም ሰው ትሰጠኛለህ? ሊፍት ትሰጠኛለህ? ሊፍት ትሰጠኛለህ? ለምን ዳቦ ማቀበያ ነው? አይ ምናልባት ግን ብጠይቅም ልገጨኝ ትችላለህ። እኔንማ ሳይ ሙስሊማ 1:67 ላይ ስለሚፈቅድልህ ወላሂ እኔ ማንንም ሰው ወዳለሁ። ማንንም ሰው በእኔ አደም የሆነ ሰው በቃ የሔዋንና የአዳም ልጆችን መቼም እኔ የፈጠረ ነው አንተ የፈጠረ አንተ የፈጠረ ነው የፈጠረኝ። ለምንድን ነው መጥፎ የማስበው በአንተ ላይ? በማንኛውም ሰው ላይ አላስብም። የራሴን ፐርሰናሊ የምነግርህ ማለት ነው። ማንኛውም ሰው ወላሂ አሁን ምን ላይ ነው ያለው? ግን አይ ቲንክ ማለት ሀዲስ ምናምን አትቀበልማ? እኔ ወንድሜ እኔ የራሴ በራሴ አረዳር ነው የምረዳው። የሆነ እንትኖችን ቢሆን እንኳን ለሱ ማለት ያልተረዳሁትም ብዬ ነው እንትን የምለው። ሀዲስን ብቀበልም ቁርአን የሚገጥመው እንደገና ደግሞ ወይም እንዴት አድርጌ ነው ቁርአንና ሀዲስን ማስማማት የምችለው? አንዳንድ ተቃርኖ መሰሉ ሀሳቦች እንዴት አድርጌ ነው ማስማማት የምችለው ብዬ ባህስ አደርጋለሁ ወይም ደግሞ ሪሰርች እሰራለሁ በዚህ ጉዳይ። ምክንያቱም አረብኛም ግራመርም እችላለሁ። ደግሞ ቀላል ሰው እንዳታረገኝ እዚህ መልካም ችግር የለውም። ግን ስታንዳርድህ ምንድን ነው? እሱ ማለት የትኛውን እቀበላለሁ እና አልቀበልም ለማለት ግራውንድ የምታደርገው ምንድን ነው? አሁን ይህንትን ከይንም በኋላ ጥንትህ ልትመታኝ ነው ወይስ ምንድን ነው? አሁን በራሴ ነው እንትን የምለው ስትል ምን መሰለህ፣ ምን አይነት ስታንዳርድ እንትን ከሌለ ሞራል ግራውንድ ከሌለ ወይም አንድን ነገር እቀበላለሁ አልቀበልም የሆነ ግራውንድ ከሌለ አንተን የሚመታ ሲመስልህ የሆነ አርጉመንት ላይ አልቀበልም ትላለህ ማለት ነው። የሚጠቅምህ ሲመስልህ ደግሞ ትቀበለዋለህ። ይሄ ደግሞ እምነት ሊሆን አይችልም።
ነው እንደ እምነት እንደ ታሪክ ማድረግ ልትወስድ ትችላለህ። ለምሳሌ ግዴታ እምነት አይደል፣ እንደ እምነት የምትወስደው እንትን ቁርአን ብቻ ሊሆን ይችላል። ምክንያቱም መጀመሪያ የመጣው ቁርአን ስለሆነ ማለት ነው። አይ መጀመሪያ ሊሆን አይችልማ። ቁርአን ደግሞ ሙሐመድ ሳይኖር ቁርአን በመጀመሪያ የመጣ ለማለት ይከብዳል። አይችልማ። እንዴት? ማን ሳይኖር? ሙሐመድ ሳይኖር ቁርአን አለን? ቆይ እኮ በእነሱም ደረጃ የተላለፈ ቢሆንም ማለት ነው የተጻፈበትን እናንተን ብናየው፣ ለምሳሌ እኔ አንድ መልእክት ለአንተ ብሰጥህ ማለት ነው እንኳን 200 ዓመት ያችን የተናገርኳትን ቃላት ጠብቀህ ይዘህ ታስተላልፍ ለትውልዱ ታስተላልፍ ይቅርና ማለት ነው 5 ሰከንድ 5 ደቂቃ ትቆይም የሆነ እኔ አልኩብህ አባባል ሰዎች ለማድረስ ገብቶሃል። አሁን አንተ ነህ እሱ የምትለው አንተ ነህ እንጂ እሱ የምትለው እኮ ጎሏል አልጎደለም፣ አስተላልፏል አላስተላለፈም፣ ቆይ አስተላልፏል አላስተላለፈም፣ ጎሏል አልጎደለም፣ ሰጪው አንተ እስካልሆንክ ድረስ አንተ አታውቀውም። ወይንም አሁንም ምንድን ነው የምታውቀው? ይሄ ጎሏል አልጎደለም የሚለውን ታሪክ እናጠናለን። ታሪክ ስናጠና ደግሞ መዓት ጉድለቶችን እናገኛለን። ታሪኩን አልቀበልም ካልክ ደግሞ ታሪኮቹን አልቀበልም ብለህ ድና የምታደርግ ከሆነ ሰጪው አንተ ነው ወይ ነው እንደ እንትንነቱ ይሄ ታሪክ ነው። ግን ወይ እስልምናን አይወክልም ልል እችላለሁኝ፣ ወይ አስተምሮቱን አይወክልም እላለሁ። ሰው የመከተል እንትን ግዴታ የለብኝም ብዬ ስለማለት ሰው የመከተል እኔ ግዴታ የለብኝም። ለምሳሌ ኦኬ እነሱን የመከተል ግዴታ የለብህም። እሺ እነሱ እንደበሉ እኔ መብላት ግዴታ የለብኝም ብዬ አምናለሁ። እነሱ እንደተኙ፣ እነሱ እንደነገዱ፣ እነሱ እንደሆኑት ማለት ተዘውጅያ የሚባለው ወይም ደግሞ ቆይ ስማኛ፣ እኔንም መልካም። እሺ እኔ ልስማማለሁ። አሁን ልብ በል ሞራል ግራውንድ አስቀምጥ። የግራውንድ እንትን ያንተ ምንድን ነው ብያልኩ ለዚህ ነው። አሁንም ኮመን እንትን ከሌለ እቀበለዋለሁ አልቀበልም የምትልበትን ምን ላይ ቆመ ነው ብዬ ስጠይቅ ምንም ማምጣት ካልቻልክና በራሴ ዝም ብዬ ለምሳሌ ኢቨን ቁርአንን እኔ ዜሮ ከትባለሁ። እኛ ቁርአን ራሱ ቁርአን ለመሆኑ ማስረጃ ምንድን ነው ብዬ ዜሮ ከትባለሁ። ቁርአን ራሱ ቁርአንን ራሱ ሴጣን የጻፈው አውሬ የሆነ እንትን ከሆነ ቦታ ላይ የሆነ ግብጽ ውስጥ ወይንም ሱዳን ውስጥ የተገኘ መጽሐፍ ነው። ምንም መረጃ ታመጣልኝም። 114 ምዕራፍ ለመሆኑ እንደዛ ምዕራፉ ለመደርደሩ ፈቲያ እንደዚህ ሊሆን የሚለውን ምንም ማስረጃ ታመጣልኝ። ከቁርአን ላይ ካመጣልኝ እኔ ከፍ አድርጌ ንጽጽር ላቁምልስ። ያውን ንጽጽር ላቁም። ቁርአን ከሌ ጻፈው የሚል እስቲ ስማ ታቆማለህ። አሁን ንጽጽር ታቆማለህ። አሁን ወደፊት ያው ንጽጽር ላቁም መሰለህ። ያንተ አርጉመንት እንደማያዋጣ ላሳየህ። ያንተ አርጉመንት እንደማያዋጣ ላሳየህ። የቁርአን ጸሐፊ ጋኔን ወይንም ሴጣን ላለመሆኑ ማስረጃ እስኪ ከቁርአን ላይ ስጠኝ። ምን መሰለህ፣ እኔ አንድ ከአንተ ችግር ያየሁትን መሰለህ። ለምሳሌ ምንም ችግር አይደለም። ቁርአንን ለመረዳት ማለት ነው የአረብኛ ግራመር ተምረሃል ወንድሜ? ቆይ እስኪ ለምሳሌ ለምሳሌ አንድን ቃላት አረበኛ ላይ ጎግል አድርግ ከፈለክ የአረበኛ ወርዶች ቆይ አንድ ጊዜ አዳምጠኛ ከዛሬ ርቦሃል ማለት ነው። ኖ አረብኛን አንተን መደበቂያ ነገር ልታደርገው ከሞከር በጣም ታሳፍራለህ። መደበቂያ ምናምን ማለት በጣም ለመረዳት ለምንም አረብኛው አይረዳህም። እኔ በአረብኛ ዋሸኝ፣ በቃ ዋሸኝ፣ ፈቀድኩልህ ከረዳህ አንተ። እኔ ያልኩትን የሚያፈርስ ቁርአን 114 ምዕራፍ እንዳለው ከቁርአን ውስጥ በአረብኛ አንብብልን፣ በቃ አንብብልን እና እኔ ንጽጽር አሁኑኑ ዘግቼ ላቁም። አንግባባም። አንተ በራስህ አረዳድ ነው የተረዳኸው ቁርአንን። ወደ ቶፒካችን እንመለስ። በቃ አዋጣህ። ለዛ ነው ምንም እንትን ከሌለ አዋጣህም ያልኩ። ምንም ነገር ቁርአን ላይ ቆመ ቁርአን በራሱ ማለት ነው ዜሮ የሚገባ መጽሐፍ ምንም አይነት ጠቃሚ መረጃዎችን የምሬን ነው የምልህ። በኮንፊደንስ 100 ጥያቄ ጠይቄ አንዱንም ሳመልስልኝ ትወጣለህ። እንደውም ቁርአኑን የጠገነላችሁ ከ250 ዓመት በኋላ ከ300 ዓመት በኋላ የተጻፉ መጽሐፍቶች ናቸው። ቁርአንን ጠግነው ያዙላችሁ ማለት ነው። እንዲህ ለማለት ነው፣ እንደዚህ ነው፣ እንዲህ ነው እያሉ መለኮታዊ ቃል ያልሆኑ ነገር ግን
ቁርአንም ነው ብለን አናምንም። ግን ደግሞ ከኋላ የመጡት አዳምጣ በየጊዜው ጥያቄ በተነሳ ቁጥር ለዛ ምላሽ እየሰጡ የጻፉና ያንን የአምላክ ቃል አስመስለው አስቀመጡት። በአረብኛ የተጻፈ ሁሉ ደግሞ ህዝቡ ምን ይመስለዋል? የአምላክ ቃል ይመስለዋል። ወይንም ደግሞ ሙሐመድ ላይ ነው የተነገረው፣ ይሄ ደግሞ የፈጣሪ ቃል ነው ተብሎ እንዲታመን ሆነ እንጂ ቁርአን በራሱ ምንም መመለስ የማይችል ሬሌቫንት የሆነ ቡክ ነው። ባይዘ ሀዲሱ ይሻላል እንደውም ከቁርአኑ። እኔስ ወደ ቶፒካችን እንመለስና ዛሬ በእስልምና ስንት ፍጡር አለ የሚል ጥያቄ ጠይቀናል። እዛ ላይ ቤዝድ አድርገን ነው የምንነጋገረው። እጅጊ እሰማለሁኝ አለ እውነት ስንት ፍጡር ማለት ይሰማል? ፍጡር አላህ ይቆጠራል ብለህ ታምናለህ? ዋት ምናልክ? አላህ ይቆጠራል ከምኑ? አይ ዶንት ኖ። አላህ ምንድን ነው ብለህ ነው የምታምነው አንተ? ምን ልበልህ? ምን እንድልህ ነው? አለ ነው ወይስ የለም ነው ወይስ ይወጣል ይወርዳል ልበልህ? እግር እጅ አለው ልበልህ? ነው ለምሳሌ ተምረናል አለ አይ ቲንክ ሎው ግሬድ ላይ ካውንቴብል እንደ አንካውንቴብል ተብለን ሁሉ ቁጥር ላይ የሚቆጠሩ ማይቆጠሩ ብለን ሁሉ ተምረናል። እሺ ለምሳሌ ቤት ውስጥ ያለን ንፋስ ልቆጥርልኝ ትችላለህ? አይካም። ለምን ትስቃለህ? እሺ ለምን የሳቀው? እስኪ ቤት ውስጥ ስንት ንፋስ አለ አሁን በቁጥር? ኦክሲጅን ስንት ነው ያለው ቤት ውስጥ? አይ ዶንት ኖ ሃው ቱ ኤክስፕሌን ኢን አምሃሪክ። በአማርኛ ቁጥር እንግሊዘኛው ቀጥል፣ ችግር የለውም እንሰማለን ቢያንስ። ስለዚህ ምንድን ነው ሰው አትሊስት ቁጥር የሚቆጠሩ ነገሮች አይምሮ ውስጥ አሁን ምን እንደሆኑ መጥቶልሃል ማለት ነው። ሊቆጠሩ የሚችሉ ነገሮች በአይምሮ መጥቷል። ስለዚህ አላህ እንደዛ ነው። ሚን ሀይስ ሉጅና ወላ አደም አይሻልም? ለምሳሌ እኔ ብጠይቀኝ ይቆጠራል አይቆጠርም ብለህ ብትለኝ አንድ ነው ነው የምልህ። አላህ አንድ ነው ነው የምልህ። ምክንያቱም አንድ ነው ማለት ምን ማለት ነው? ስለሚያመጣ አንድ ነው ማለት ምን ማለት ነው? ይህማ አንድ አይደለም ስለምትለኝ አንድ ነው ወይም ደግሞ ተጀጋሪ በስልጣኑም ሆነ በፍጥረቱ ምንም ነገር የሚጋራ የለውም ብዬ ልመልስልህ እችላለሁ። ከዚህ ባሻገር የምናስበውን ነገር ምናልባት ማድረግ ይችላል። አንድ ነው ስትል እንደኔ እነዚህ አንድ የሆነ ማለት ነው አይደለ? እንዳንተ አይደለም። ቦዲ ያለው እንዳንተ እዚህ ቁጭ ብሎ እግር እጅ ያለው እንደዚህ እሽኪ ጋር የሚያወራው ምናምን አይደለም። እንዴት ነው? እሺ አንድ ነው ስትል እሺ እንዴት ነው? ከመሰረቱ አንድ ግኝ ነው ማለት ለመኖሩ ጅማሬ የሌለው እንደዚህም ወደፊት ደግሞ ቆይ ለመኖሩ ጅማሬ የሌለው ያልተፈጠረ ማለት ነው። ያ ስለዚህ ያልተፈጠረ ሁሉ ፈጣሪ ነው ማለት ነው። ሊኖር አይችልም ሲጀመር ያልተፈጠረ ነገር ከአላህ ውጭ። እርግጠኛ ነህ? አዎ እርግጠኛ ነኝ። ከዛ ያልተፈጠረ ሁሉ ምን ብለህ ነው? ያልተፈጠረ ሁሉ ምንድን ነው ብለህ ነው የምታምነው? ከፍጡር ማለት ፍጥረት ሳይመጣ በስተፊት የአላህ ሌላ ነገር የለም። ሰማይ መሬት ምናምን ይሄን ተው፣ ይሄ ፍጡር ነው አይደለ? ከዛ በፊት ስለዚህ ያልተፈጠረ ነገር ሁሉ ፍጡር ነው ማለት ነው። የተፈጠረ ነገር ነው እኮ ያልተፈጠረ ነገር አላህ ብቻ ነው የምልህ። ሶሪ። ስለዚህ ፍጡር ሁሉ የተፈጠረ ነገር ሁሉ ፍጡር ነው። ያልተፈጠረ ነገር ሁሉ ደግሞ ፈጣሪ ነው። ያልተፈጠረ ከሆነ ፈጣሪ ነው።
እሱ ብቻ ነው ያለው ሲጀመር አላህ ብቻ ነው ወይም እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። እውነት አንድ አዲስ አውጭልን ሱናን አቢ ዳውድ 47:37 ወንድማችን ልጅ ምንድን ነው ያለን? ፍጡር ያልሆነ አላህ ብቻ ነው። እሱ ደግሞ ፍጡር ያልሆነ ነገር ፈጣሪ ተብሎ የሚጠራው። ፈጣሪ ደግሞ ስንት ነው እንዳንተ ብየው አንድ ነው። ያልተፈጠረ አንድ ብቻ ነው ያለው አለን። እውነት ክፈችልን። ያልተፈጠረ አንድ ብቻ ነው። እሱም 37:47 ነው አይደለ? 47:37 ያልተፈጠረ አንድ ብቻ ነው፣ እሱም አላህ ብቻ ነው የሚል እንትን ያስቀምጠልን ማለት ነው። ኦኬ መጽሐፍቶቹስ ምን ይላሉ? እግዚአብሔር አላህ ቆይ እግዚአብሔርና አላህ አንድ ናቸው ብለን አናምንም። አላህ እግዚአብሔር አይደለም። እሱ ባለፈው ገብቼበት ነበረ አሳይቼዋለሁኝም አላህ ማን እንደሆነ። እሺ እውነት ዝቅ አድርጊልን፣ ከፍ አድርጊው ትንሽ። ኦኬ አቡ ዳውድ ከሚለው ጀምረሽ አስምሪልን። ምን ብሎናል ቅድም? ፍጡር ያልሆነ ነገር አንድ ብቻ ነው፣ እሱም ፈጣሪ ተብሎ ይጠራል አለን። ፍጡር ያልሆነ አንድ ነው፣ እሱም ፈጣሪ ነው አለን። አቡ ዳውድ said this is a proof of that the proof of the fact that the Quran is not created. ቁርአን ፍጡር ላለመሆኑ ይሄ ማረጋገጫ ነው ይላል። ቁርአን ምን አይደለም? ፍጡር አይደለም ይለናል። ፍጡር ያልሆነ ነገር ደግሞ ህጅቂ ምን ብሎናል? ፈጣሪ ነው ብሎናል። ስለዚህ ቁርአን ፈጣሪ ነው፣ ቁርአን ፍጡር ነው ኔጋ። ስለዚህ ኦኬ ስለዚህ ቁርአን ቆይ ሐዲስህን አንብብና ተርጉምልን ቅድሚያ። እውነት ለመቀየር ትራስ ነው ብዙ ነገር ይሄንን አንብብና ተርጉምልን ቅድሚያ። ፍጡር ያልሆነ ነገር ሁሉ ፈጣሪ ነው ብሎናል። ሐዲሱ ደግሞ በግልጽ ምን ይላል? ቁርአን ፍጡር አይደለም ብሎናል። ልብ በሉ፣ ፍጡር ያልሆነ ነገር ሁሉ ፈጣሪ ነው፣ እሱም አንድ ፈጣሪ ነው ብሎናል። ቁርአን ፍጡር አይደለም ይላል ሐዲሳቸው። ፍጡር ካልሆነ ስለዚህ ቁርአን ራሱ ምንድን ነው? እንትን አምላክ ነው ማለት ነው እንደ እስልምና። ቀጥል አንብብና ተርጉመው እስኪ። አረብኛውን አድርጊለት። አረብኛውን አድርጊው። ችግር የለውም። እንግሊዝኛም እችላለሁ፣ ግን ወማዛሪክ አንድ ነገር ልጠይቅህ። ቆይ አረብኛውን አንብብና ተርጉመውና ቀጥል። ቅድሚያ መረጃውን ከስር ለሚፈልጉ መረጃውን ማየት ስላለባቸው ቅድሚያ መረጃውን ታነበውና ከዛ በኋላ ሀሳብን ታስቀምጣል። كان أبوكم يعوذ بهم إسماعيل وإسحاق قال أبو داود هذا دليل على أن القرآن ليس بمخلوق. ይሄ የአንድ ሰው ወይም ደግሞ የአንድ ተርጉመው ነው ያልኩህ እኔ። ቁርአን መክሉቅ ነው ሲል ምን ማለቱ ነው? ለምሳሌ ይሄ እያለ ያለው ሀዛ ደሊሉ ማለት ይህ ማስረጃ ነው። አን ቁርአን የሚባለው ለይሰ ቢመክሉቅን ፍጡራን አይደለም። ቢመክሉቅ ማለት ስለዚህ ቀደም ምን ብለናል? ቁርአን ደግሞ ስለሆነበትና ወይም ደግሞ ይሄን አንዳንድ ግለሰብ ነው የጻፈው ሰው ነው የጻፈው ወይም የአንድ ግለሰብ አይደለም። የአንድ ግለሰብ ሳይሆን ግሬዱን አሳዩ። ግሬዱን አሳዩ ደግሞ አንተ ይህንን ይዘህ እኔን እኮ እንደንትን ማለት አትችልም። እሺ አላምንበትም፣ መፍትሄ ነው። ሐዲስ ግን ግሬዱ ምንድን ነው? አሳውቃቸው ለወዲሱ ሐዲሱ ግሬዱ ምንድን ነው? እሺ ሶሄር አልባኒ ይላል። አልባኒ የሚባለው መስሎህ ታውቃለህ? አሁን ባለፈው የዛሬ 30 ዓመት ምናምን የሞተ ሰውዬ የዛሬ 30 ዓመት በፊት ወይ የዛሬ 50 ዓመት አካባቢ ነው ያለፈው። ያ እስልምናን ከሞት የታደገ የሱኒዎች ሊቅ ነው። እስልምና እኮ የነሱ ነው። እኔ ጋር ቦታ የለም።
ግን የሰውዬ እስልምናን በብዙ መልኩ እንደታደገ ታውቃለህ። ምክንያቱም ከሳይንስ ጋር ሊጋጩ አዳምጣ እስልምናን ከሞት የታደገ ሰው ነው። ባይዘ እስልምና ለዘመናት አስተምሮ ብለው ይዘው የመጡትን የነብያቸውን ንግግር አሳፋሪ ቆሻሻ ልምምዶቹን ዳኢፍ ያደረገ ነው እንዳለ መጥቶ ማለት ነው። ከ1400 ዓመት በኋላ መጥቶ ነብያችንማ እንዲህ አያደርግም ዳኢፍ ይላል። ነብያችንማ እንዲህ አልሆነም ዳኢፍ እንዳለ ዳኢፍ አድርጎ የጨረሳቸው ነው። እንደ ሱኒ እምነት መሰረት ቁርአን ምን አይደለም ፍጡር አይደለም። ፍጡር ያልሆነ ነገር ደግሞ ፈጣሪ ነው። ወንድማችን እጅቂ የራሱ አቋም አለው። ምን ሀዲሳትን አይቀበልም። እሱ መፍትህ ነው። አሁን አንተ ግለሰብ አቋም ይሆናል ማለት ነው። ይሄ ግን የሱኒዎች እምነት አቋም ነው። ተሳሳትኩ እጅቂ? ሙስሊሞች ራሱ ያንተን ያህል አያነቡም። ወላሂ ምን ያህል አክት እየጎረጎርክ እንደምታመጣቸው እኮ የሚገርመኝ ምን ያህል አባባዎችና እኔ እንትን እኮ በጣም ይገርመኛል። ብቻ እንዴት ማነጻጸር እስልምና እንደጠላሁ ትንሽ እየገረመኝ ነው። የመጥላት ሳይሆን አነበብ ነዋ። በዚህ ስል ያህል አክቲቭ ሆነ እንደ እስልምና ጠላኸው። እስልምና ለምን ጠላለህ? እስልምና መጠላው እኮ አስተምሮቱን ነው። አስተምሮቱ ጤናማ ስላልሆነ እኮ ነው። ስህተት መሆኑን እኮ እያሳየው እጅቂ ምን ችግር እንዳለ ታውቃለህ? አሁን አንተ እያደረግ ያለው ይሄኛው ሙስሊም አይደለም ሲጀምር። ያ ቆይ አብዲ ትቀጥላለህ። እንደውም አንተ እኔም አልፈልገውም። እሽኪ ማለት ስትወያይ ግን ለምን ከሙስሊሞች ጋር ትወያይም አንተ? ዋይ አንተ አሁን ትገባለህ፣ ትቀጥላለህ፣ ትወያያለህ። ሙስሊም አለመሆነ የታወቀ አንተ ከጎን ያለው ደግሞ አንተ ስትጀምር ሙስሊም አይደለም አንተ። እሺ ቴንክ ዩ ሶ ማች እናመሰግናለን። ለምን አትወያዩም እናንተ ሁለታችሁ? እንደውም እዚህ ስድብ ማስረጃ ይሆናል። ሁለተኛ ለምን አትወያዩም? ወይ ነው ከዚህኛው ጋር ለምን እንወያይሽ? አትወያይ በምን ድረስ እንወያይ? አንተና መወያት አትችልም እራሱ አንተ እኮ እንወያይ። ቀጥልሽ ያንተ ውይይት የሚሆነው ወይ ስድብና የሆነ ድንጋይ ወርዋሪ ነው የምትሆነው። ጀምበር አንተ ሙስሊም አይደለህም። ለምን እዚህ ጋር ሙስሊም ታወራለህ? ስማ ንገረህ ቆይ አንድ እሱ ጋር አብዲ ጋር አውራ። አንድ ሙስሊም ወክለህ ለምን ታወራለህ? አንተ ሙስሊም አይደለህም። እንደ ራሴ እያወራሁ ያለሁት እሱ እኮ እያለ አልሰማሁም። መጀመሪያ ምንድን ነው በእግርህ ነው እንደምታስብ? ይኸው መጀመሪያ ነገር ማለት ነው እሱ የሚያስገባው ሙስሊሞ ያልሆኑ ሰዎችን ነው መጀመሪያ የሚያስገባው እንጂ ከሙስሊሞች ጋር ይወያይ። ሲቀጥል አንተ ሙስሊም አይደለህም። እሺ አብዲ አንተ ሙስሊም የሚሆን እንዴት ነው? ቆይ ሁለታችሁ ማዳም ሚዩት አድርጊያችኋለሁ። አንዴ ኦኬ። በመጀመሪያ ደረጃ እኛ ክርስቲያኖች ነን፣ ድራማ አንሰራም። እሺ ቤታችንን ከፍተን አብዲ ደጋግሜ እጅቂ ሀዲስ አይቀበለዋለ ከእኔ ጋር ሲከራከር አልሰማም እንዴ? ቁርአኒስት ሆናለሁ ሲል ቁርአኑ አያዋጣህም ብዬ ሲይዘው አይተሃል። እኔም ስሞግተው ሰው አሳውቀናል አቋሙን። የሱኒ እምነት ተከታዮች ግን ይህንን አዲስ ይቀበሉታል ስለው አዎ እነሱ ይቀበላሉ፣ እኔ ግን አልቀበለውም ሲል ሰምተሃል። ሙስሊም ነው አይደለም ማለት አትችልም። አሁን ቤታችሁም እየመጣ የሚወያይ ልጅ ስለሆነ ማለት ነው እናንተ ውስጣቶች ጋር እየዞርኩኝ ነው የምልህ። ያቆይሽ የሚለውን አስወጣ ብሎክ ነው የሚያደርጉኝ። እሺ ወሬኛ ሁላ እስኪ ክፈት እና እንትና አውራ እስኪ ምንድን ነው አንተ እስልምና የምታስገባበት አንድ ሰው ሙስሊም ዘሆንደ ምንድን ነው ሸርጡ? አንተ ጋር እምነት ያንተ እምነት እስኪ አንድ አረብኛ ብጠይቅህ እኮ ተሳሪፍ የማታደርግ ናቸው የማታውቅ እንትና እኮ እስኪ አንድ ቃላት ልጠይቅህና መልስልኝ እስኪ። ምን የሚል ቃል ነው? ጠይቀኝ። እሺ ወፊ ሰማይ ኢላሁን ወፊ ልአርድ ኢላሁን የሚለውን ቁርአን እስኪ እንዴት አድርገህ የምትተረጉመው? እስኪ በሰማይም በአማርኛ አንብበህ ነው የምትመጣው ወይስ ደግሞ አረበኛ ተረድተህ? አንተ ሑጃ ምንድን ነው? እስኪ ለምሳሌ አልቀበልም ሀዲስ ልበል። እስኪ ምንድን ነው የትኛው ሀዲስ የማትቀበለው? جميع الأحاديث المرويات كلها حديث بمولى تقبلهم بعد كتاب الله الآن لن أقبلها إلا ما يوافق القرآن فقط. قرآن የሚገጥም ብቻ እንጂ አልቀበልም ካልኩኝ በምንድን ነው እስኪ የምታሳምነኝ? ከሁለት መቶ ዓመት በኋላ አይደለም ማትጀምር አንተ
አንድ ግለሰብ ነው የጻፈው። እስኪ ነብዩ አለይሂ ሰላቱ ወሰላም ይዘውት ከመጡት ሪሳላ አንዱን ሶሒህ ከሆነ ሐዲስ ወይም ከቁርአን አንዱን ቃል ካደ ካፊር። እስኪ አምጣልኝ እንደዚህ የሚል እስኪ እንደውም እኔ አመጣልሃለሁ ሐዲስ አትጻፉ የሚል እንደውም ላ ተክትቡ አን ገይረ አልቁርአን ፈመን ከተበ አን ገይረ አልቁርአን ፈልየምሑሁ የሚል ሐዲስ አለ። እስኪ ምን ታመጣለህ? ይሄን እስኪ እንዴት ላይ ነው ሐዲሱ? እንዴት ላይ ሐዲሱ ያገኘው? ከኔ አቡ ዳውድ ላይ ሐዲሱ የት ላይ ነው? ነገረኛ ኩቱብ ቲስዓ ላይ ሄድና ሰርች አድርገው ይመጣል። ራሱ ለፍዙ ቢለፍዝ ይመጣልሃል። አሁን አልተሳሳትኩም። አሁን ራሱ ቁጭ ያደርግልሃል እሱ። እሺ 200 ዓመት በኋላ የተጻፈ እንትን እንዴት ወህይን ሳኒ ነው ለምታምነው ማን? ለምንድን ነው ሰዎች የትኛው? አንደኛ ቁርአን ላይ ስማ ፈስተምሲክ ቢለዚ ኡሂየ ኢለይከ ኢነከ ዐላ ሲራጢን ሙስተቂም ይላል። ቁርአን የለ የዛን ጊዜ ሐዲስ አልነበረም። እሺ ቁል ወኡሂየ ኢለየ ሀዛ አልቁርአኑ ሊኡንዚረኩም ቢሂ ወመን በለግ ይላል። እኔ ቁርአን ተወረደልኝ እናንተን ማስጠነቀቅ ሲሆን የዛን ሰዓት ሐዲስ ነበረ። እሺ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ማለት ይሄ ገኒማ ላይ ነው የምታከው ነው ማለት ነው። ተፋሲሮችን ሄድና አንድ ባንዳ ለማን ገኒማ ገብቻ ተወስነዋለህ? ገኒማ ነው ሙህተስም ቢልገኒማ ወላሂ ሰበበ ንዙል ሆነ እኮ ይኸው ማዕነው እኮ አመነው ሰበበ ንዙል ነው። ለምን ሙስሊም ወማ አጣኩም ወላሂ ላዚም ሚነል ገናኢም ለምሳሌ ከኋላ መለስ ብለህ ራሱ ብታነበው ሰዓት ስለሌለኝ እንጂ አንተን ለማስረዳት እዚህ ጋር ማለት ነው ብዙ አያት አመጣልሃለሁ። ፈዘኪር ቢልቁርአን መን የኻፉ ዋዒድ ይላል። እኔም ዛቻዬን ለሚፈራ ለሆነ ሰው በቁርአን ታዲያ ምን ይሁን እኮ ይሄንን ቁርአን ብቻ ነው እንድንከተል የሚያዘው ብዬ ነው ማለት ጀመር። ሙስሊም አይደለም አንተ ሙስሊም አይደለም። ሙስሊም ሊሆን ዘንድ በቃ አንተኛው ማለት ለክርስቲያኖች አስበህ ከሆነ ለእምነት አስበህ ከሆነ ስትከራከር ከሙስሊሙ ጋር ተከራከር። አንተኛው ማለት ነው ሰው ነው። ለምሳሌ ክርስቲያኖችና ይሁዳዎች ጀነት ይገባሉ። እፎይ የምትባለው እፎይ ነው ሰው እንደራርገው ስማኝ እኔ ተከራከር ከሙስሊሞች ጋር ተከራከር። ክርስቲያኖችም አይሁዳኖችም ከሙስሊም ሰዎች ውጭ አስገብተህ ከምትከራከር ለምሳሌ ጊዜ እየወሰድክ ከሆነ ከሙስሊሙ ጋር ተከራከር። አንድ አረብኛ እንኳን ራሱ ማጥረስ እኮ አልቻልክም እስካሁን ድረስ። አንተ ሐዲስ እየካድክ እኮ ነው ያለው። መርገጥ ከሆነ መርገጥ ጠፍቶ የመሰለህ እንዳንተ መሳሪያ ምናምን እኮ እችላለሁኝ እኮ ምላስ አለኝ እኮ ትቼው ነው የሆነ ነገር እኔ ብሻል ብዬ ማለት ነው እንጂ መርገጥ ጠፍቶ እጅጌ በቃ አብዲ አቅምን ማወቅና በልክ መሰብሰብ ጥሩ ነበር። አስቀድሞ ራ በሚለውን እስኪ አስርፍልኝ እስኪ ወደ ማዲ ወደ አምር ወደ ሙዳሪ ፕሬዘንት እያደረግ እስኪ አምጣልኝ እስኪ ፕሬዘንት ፊውቸር እስኪ ዶራ በሚለውን ቃላት እንኳ ተሷሪፍ አትችልም እኮ እስኪ ይሄንን እስመል ፋይል እስመል መፍዑል ማዲ ሙዳሪ ሐል እያደረግ እስኪ አምጣልኝ ይሄንን ምን የሚለው ማትችል ሰው ይሄን እንዴት እኔ እኮ ከአንተ በላይ ከ10 ዓመት በላይ ነው የተማርኩት። ተቃዋል ይሄንን እኔ ለዛ ነው ካፊር ሆንከው ከብት አነ ካፍ አይስማ ሳትከፍር ሙስሊም አታውቅም። ومن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها ይላል። ከጣዖታት የካደ ومن يكفر بالطاغوت ويؤمن بالله በአላህ ያመነ فقد استمسك بالعروة الوثقى لا انفصام لها ይላል። በእርግጥም ይሄ ሰውዬ የእስልምና ዘለበት ሳትከፍር ሙስሊም አትሆንም። ኦኬ በጣዖት ካልካድ ወይም ደግሞ በሌላ በግዑዝ ለምን ከፍራለሁ? መጀመሪያ በጣዖት መከር ማለት ሙስሊም አትሆንም። ካልከፈርክ ሙስሊም አትሆንም። ስለምን ከፍራለሁ? ሄሎ አንድ በቃ ታከፈክ መስዋዕት ይላል። ለምን ከፍራለሁ? አረ ቤቴን እናንተ ሰዎች በቃችሁ። በቃ የዚህን ያህል ከተፈታተሻችሁ አይበቃችሁም እንዴ? እኔ ጅቂን አቋሙን በመጀመሪያ አሳውቅ ያለኝ ጅቂ ከኔ ጋር ወራ አቋም ሞራል ግራውን እንትን አያስቀምጥ አልኩት። ቁርአን አለ ቁርአን ላይ እኔ ደግሞ ያዝኩት። አብዲ መጣ ድራማ ነው ክርስቲያን ነው አለ። አብዲ በመጀመሪያ አቅምህን ማወቅ ነበረብህ። ሆን ብዬ ነው ያስጠለስኩህ። ለወደፊቱ ጥንቃቄ አድርግ። ተመኮርኮም በፊት መረጋጋት ደግሞም ማወቅን ይፈልጋል ማለት ነው። አሁን ደግሞ ከኔ ጋር ትቀጥልና የተወሰነ እንነጋገራለን ማለት ነው። ግን አታክ አታድርግ። አታክ ስታደርግ እንደዚህ አይነት ልክ ጎጆ ቤት ሰርተህ በመትረየስ እንደመደብደብ ነው እና ጥሩ አይደለም። አብዲ ለወደፊት ተረጋጋ።
እኔ አሁን ህዝቂን ቁርአን ላይ ብሎኝ ሐዲስ አልቀበልም ሲለኝ በደቂቃ ይዤው ነበር። እኔ አንተ ግን መያዝ አልቻልክም። ሙስሊም ሆነ መያዝ አልቻልክም። እኔ ህዝቂን ይዤዋለሁ። እንደውም ለቀቅ ለጭራሽ። እንዴት ሙስሊም አይደለህም ከማለት ውጭ አንድ መረጃ እንኳን ልታመጣለት አልቻልክም። በጣም በብዙ ልትይዘው ትችል ነበረ። ሲጀመር አንድ አመጣ እኔም እኮ አሳየው እኮ አንተ የምትለውን እኮ ማምጣት እንደማችል እኔ ደግሞ አሳየው እኮ አስቀድሜ እኮ አሳይቼሃለሁ። አንተና የማንግባባበት የሆነ ነገር አለ። ምክንያቱም የሆነ የአረበኛ እንትን አንስቼ ያንን ባወራ አንተ አትቀበለኝም። ምክንያቱም በአረበኛ ተሸውለኝ ነው ትለኛለህ። ቀጥል አልኩህ እኮ ቀጥል። አረበኛ ነው ቀጥል። የጠየኩህ መረጃ አንተ ሁላችንም መልካም ስራ ጀነት እንደማዋጣ እኮ ነው ያሳየው እኮ። አረብኛ ስትል ቀጥል ችግር የለውም አውራው አልኩህ። እንደማዋጣ ስላወቅህ ተውከው እንጂ እንደማታመጣ እኮ ነው ያሳየው። ግን እሱ ምንድነው እሱ ቻሌንጅ ከማድረግ ይልቅ ወደ አሁኑ ተደናገጠ። ምንም ያውቀው ነገር የለም። ኤኒዌይስ አብዲ ማይክን አንሳ እና ከኔ ጋር እንቀጥላለን ወደ ቶፒካችን። አብዲ ይሰማል? ያ ይሰማኛል። መልካም። በእስልምና ፍጡር ያልሆነ ማን ነው እሱ? ፍጡር ያልሆነ ስትል ፍጡር ያልሆነ ማለት ያልተፈጠረ። ፍጡር ያልሆነ ብዙ ነገር አለ። ለምሳሌ ቁርአን አለ። ሌላስ? አላህ ራሱ ፍጡር አይደለም። ሁለት። እሺ ሌላስ? ይበቃሃል። ቴንኪው። ስለዚህ ፍጡር ያልሆኑ አትሊስት አብዲ ምን ገልጦልናል? ሁለት ነገሮች አሉ። ኢማጂን ፍጡር ያልሆኑ ሁለት ነገሮች ማለማ አላህና ቁርአን ፍጡር አይደሉም። ስለዚህ ቁርአን ፈጣሪ ነው ማለት ነው። ለምን ፈጣሪ ይሆናል? አንተ ፍጡር አይደለም አልከኝ እኮ። ፍጡር ሁሉ የሆነ ነገር ፍጡር ያልሆነ ነገር የሆነ ነገር ለማን አንተ ጀናይዝ ታደርጋለህ? ቁርአን ፍጡር አይደለም። ያለው ስማራ ንግግር ስለሆነ ፍጡር አይደለም። ኢማጂን ቁርአን ፍጡር አይደለም። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። አንድ ፍጡር ፈጣሪ ብቻ እናምልክ ታደርጋቸዋለህ። ብዙ ይኖራሉ። እኔ እኮ ነገር እኮ ምሳሌ ነው አይደል? ኤግዛምፕል ስላልክ ኤግዛምፕል ሰጠሁ። ለምን ጀነራል ታደርጋለህ አንተ? ሌሎችም ይኖራሉ። ባሉት ላይ ብቻ እናውራ። አሁን እኮ ባሉት ላይ እናውራ። ስለዚህ አንተ አላህ ተነስተህ ጀነራል አታድርግ ነው እያልኩ ያለሁት እኔ። ለምን ትደመድማለህ? ተስማማውልህ እኮ አላህና ቁርአን ፍጡር አይደሉም። በቁርአንና በአላህ ላይ በሁለት ላይ እናውራ። ቴንኪው። እሺ ስለዚህ አላህ ቁርአን ፍጡር አይደለም። ያ ኦኬ። ፍጡር ካልሆነ እንዳላህ ኢተርናል ነው ማለት ነው፣ ዘላለማዊ ነው። እስከ መልቂያ መድረሻው ያላ ቃል ስለሆነ ይኖራል። አስቀድሞም ዓለም ከመፈጠሩ በፊት ነበረ። ምን ከመፈጠሩ? ዓለም ከመፈጠሩ በፊት እሺ። ያ ማለትም ቃሉ ከሆነ ደግሞ ያ ቃሉ አላህ ዘንድ አለ ማለት ነው። ያላ ቃል ፍጡር ሊሆን አይችልም እንዳንተ አባባል። ቃሉ ደግሞ ፍጡር ካልሆነ ኦኬ መልካም ኦኬ። ይሄ ያላ ቃል ፍጡር ያልሆነው እንትና ሱናን ኢብን መጃ 3781 ነው ይችልኝ። አንድ የቅድም የከፈትሽውን ክፈችና እንዲያሳይ እንደ ኦዲየንስ አንድ እናሳይ። ሱናን አቢ ዳውድ 47 ላይ አሁን ያወራ ነው በመረጃ መሆኑን እናሳያቸው። ያላ ቃል ፍጡር አይደለም ሐዲሳቸው ነው የሚለው። ባይዘ ቁርአን ፍጡር አይደለም። ግሬዱን እዩት፣ ሳሂህ ነው። ኦኬ አንብቢው። እሺ Abu Dawud said, this is a proof that of the fact that the Quran is not created. ይሄኛው አቡ ዳውድ እንደተናገረው ይሄ ቁርአን የተፈጠረ ላለመሆኑ ማረጋገጫ ነው። ቴንኪው። ስለዚህ አብዲም እንደሚስማማው
ቁርአን የተፈጠረ አይደለም። ሱናን ኢብን መጃ 3781 አንዴ ክፈችው። እስከ ቂያማ ቀንም ይቀጥላል አለ። ቁርአን ከለም አላህ ነው ብለው ያምናሉ። ሱራ 9:6 አካባቢ 6 ወይም 5:6 መሰለኝ እሱን ይጠቅሱና ያላህ ቃል ነው ቁርአን። በቂያማ ቀን ደግሞ ምን ቢሆን ይመስላል? ተሰብስበው ወደ አላህ ይመለሳል። ወደ አላህ ይመለሳል ወይንስ የራሱ ቅርጽ ይዞ ሰው ሆኖ ይመጣል? ለምን ሰው ይሆናል? ወደ አላህ ይመለሳል። እሺ ሐዲሱን እናንብበው። ሐዲሱን ቀጥታ አንብቢ። እሺ ሐዲሱ ግሬዱ ሀሰን ዳይሰላም ነው። አንዴ ዝም ላድርግላችሁ ብዬ ነው በደንብ እያችሁ። እሺ The Quran will come on the day of resurrection. እንግዲህ የሚነሱበት ቀን በቁርአን ይመጣል። like a pale man and also እንደ ፔል እንደሆነ እንዴት ይመጣል አለ? እንደገረጣው ሰው። Thank you። ልብ በል ቁርአን በቂያማ ቀን ወይንም በትንሣኤ ዕለት ወደ አላህ መመለስ የምትለው ሜቢ እሱ ጋር በሄዱ ከሆነ የገረጣ ሰው ሆኖ ይመጣል። የገረጣ ሰውዬ ሆኖ ይመጣል። ልብ በሉ ፍጡር አይደለም። ቁጠሩ። አሁን ቁርአን ፍጡር አይደለም፣ አላህ ፍጡር አይደለም። ለማን ተመስሏል? ይሄ እኮ እየሰማኸኝ ነው? ቁርአን ሲቀራ የነበረው ሰውዬ አይልም። አንብበው። ማነው እኮ እንደዛ ነው ትርጉሙ? ሰውዬ አንብበው። ቀጥለህ ይኸውልህ እንደዛ ነው ካልከኝ ላይክ ፔልማን ቁርአን በቂያማ ቀን ልክ እንደገረጣ ሰው ሆኖ ይመጣል። ቁርአን ኤፔልማን አንድ ሙስሊም ብቻ ነው እንደ ቁርአንን የቀራው? ይሄ እኮ አንድ ሆኖ ነው የሚመጣው። ኤፔልማን የቀራው ነው ይለናል። ቁርአን እያለ ቁርአን ነው እንደ ሰውየው? አንተ ቁርአን አይደለህማ። ከዛ በኋላስ ለቀሩ ሰዎች ያማልድላቸዋል፣ ሸፋት ይሆናል። ስለዚህ የቂያማ ቀን ቁርአን የሚባለው የገረጣው ሰውዬ አለ፣ አላህ የሚባል አካል ደግሞ አለ። ላይክ እኮ ነው ለማይገረጣ ይሆናል። ላይክ እኮ ነው። አንተ ላይክ አታውቅም እንዴ? ላይክ ማለት እንደገረጣ ሰው ሆኖ እሺ ይሁን፣ ችግር የለውም። ልክ እንደገረጣ ሰው ሆኖ ነው ሲተረጎማል። ላይክ ፔልማን ማለት ልክ እንደገረጣ ሰውዬ ሆኖ ነው አይደለ? ኦኬ እንደገረጣ ሰውዬ ሆኖ ይቆማል። ቁርአን አንድ ይመጣል፣ ከዛ ሸፋ ይሆናል፣ ምልጃ ያቀርባል። አላህ አለ። ይሄንኛው ቁርአን ደግሞ የገረጣ ሰው መስሎ አለ። ሁለቱም ፍጡር አይደሉም። አላህ አለ። ይሄንኛው ደግሞ በተመሳሳይ የገረጣ ሰው የሚመስለው ቁርአን አለ። ፍጡር ነው ይሄ የገረጣ ሰውዬ የሚመስለው። የዛለት ደግሞ አላህ በሁለት ቅርጽ ይመጣል። በባቱን ይገልጽላቸዋል። በባቱ ነው የሚያውቁት አላህን ራሱ። ሁለት ቅርጽ ነው አላህ ራሱ የሚመጣው። የመጀመሪያ አንተ ጌታችን አለን ብለው ያባርሩታል። በምንድን ነው የምታውቁት ሲላቸው የት ነው የሚያባርሩት ይሉታል። የት ነው የሚያባርሩት? አናቅህም ትሉታላችሁ። የት ላይ? ከዛ በኋላ ባቱን ገልጦ ዋሳየኝ። የት ላይ ነው ባት የሚገለጥበት ቀን? ሱረቱ ቀለም 42ኛው አያ ላይ አለልህ። ባት የሚገለጥበት ቀን ሰጋጆች ትክክል ነው። ግን የሚመለስበት የት ላይ ነው? አናውቅም ብሎ የሚመለስ የት ላይ ነው? ወት አላህ ነው። ኦኬ ቡሃሪ 48 ቼክ አድርጌልኝ። ቡሃሪ 48 ይመስለኛል፣ ወይንም ደግሞ ሙስሊም 48 እንደዛ አካባቢ ላይ ቼክ አድርጌልኝ። ቡሃሪ 7439 ምናምን መሰለኝ። ፎይ ኦኬ ብዙ ቦታ አለ። አክቹዋሊ ቡሃሪ ብዙ ቦታ አለ። ልክ አድርጊው። አሳዩ አዲሱን አሳዩ አንዴ። ኦኬ 7439 ያው ከዛስ
ዝቅ አድርጊለት አንዴ። ሐዲሱ በጣም ትልቅ ስለሆነ የሚመለስ እንትን ጌታችን አለ የሚሉበት ቦታ አሳዩ። ያው then the Almighty will come to them in a shape other than the one which they saw the first time. በመጀመሪያ ካዩበት ቅርጽ በተቃራኒ ይመጣባቸዋል። ኃያሉ አምላክህ ማለት ነው። and he will say ከዛም እንዲህ ይላቸዋል I am your Lord እኔ ጌታችሁ ነኝ ይላቸዋል። እነሱስ and they will say እነሱም እንዲህ ይሉታል You are not our Lord አንተ ጌታችን አይደለህም ብለው ድና ያደርጉታል። ምን ይሉታል? አይደለህም ይሉታል። ጨርሰው ቀጥል አንብበው። ኦኬ እንቀጥል። Then we'll speak to him then but the prophets ቀጥል። እሺ አንብበው እውነት እሺ and none will speak to him then but the prophets ከነቢያቶቹ ውጪ ማንም ነገር የለም and then it will be say to them ለእነሱ ምን ይባላል Do you know any sign by which you can recognize them? በየትኛው ምልክት ነው የምታውቁት ምልክት አለ እሱን የምትለዩበት የምታውቁበት ሲሏቸው they will say the sheep በምንድን ነው የምናውቀው አሉ በባቱ ይሉታል። ከዛ ሰው አላህ will uncover ወይ አንተ ነህ እሺ ቀጥል ልጁ ያቋረጠ ይመስለኝና ቆይ እሺ so Allah will then uncover his sheen whereupon every believer will prostrate before him. There will remain those who used to prostrate before him just showing for of gaining a good reputation. ከዛ ምን ያደርጋሉ ባቱን ሲገልጥላቸው አላህ በዛ ሰዓት ባቱን በገለጠ ሰዓት ሁሉም ይሰግዱለታል ማለት ነው። ስለዚህ መጀመሪያ ሲታያቸው ምን አሉት ጌታችሁ ነኝ ሲላቸው አላወቁትም። ከዛ ሁለተኛ ላይ ምን ይባላሉ በምንድን ነው ፈጣሪያችሁን የምትለዩት ሲባሉ በባቱ አሉ። ከዛ በባቱ ላይ ያለን ሲሉ አልሐምድ አደረገ ባቱን ገለጠላቸው። ከዛ ሁሉም ለሱ ሰገዱ። ከዛ ምንድነው እዚህ ጋር ደግሞ ሁለት ገጽ አለው ያለ እፎይ መጀመሪያ ላይ ካዩት በተለየ መልኩ ስለመጣባቸው ብሎ ያስቀምጣል። እዚህ ጋር በተለየ ቅርጽ ሼፕ ቅርጽ ነው አይደለ? በተለየ ቅርጽ ስለመጣባቸው ምን ያደርጉታል? I am your Lord ሲላቸው ጌታችን ነኝ ሲላቸው you are not our Lord ብለው ያስቀምጣሉ። ጌታችን ነው ያላቸው በተለየ ቅርጽ መጣባቸው። ጌታችሁ ነኝ ያላቸው ጌታችን አይደለህም አሉት። ከዛ በኋላ ከነቢያቶቹ ውጪ ማንም ሰው ምንም አላለም። ከዛ በምንድን ነው የምታውቁት ሲባል በባቱ ሲል ባቱን ገለጠላቸው ማለት ነው። ስለዚህ ምን ሁለት ቅርጽ የለውም፣ ሁለት ሼፕ የለውም። እዚህ ጋር አንዱ ሼፕ የትኛው ነው? መጀመሪያ ያዩት ይከፈትላል። ቢያና ተልቢስ ወሊም ሰበን ላይ ቢያና ተልቢስ ጃብያ እሱን አልቀበልማ። ሀባሽ ነህ ምንድነው? ለምን ሀባሽ? አቂዳ ምንድነው? አቂዳ ምንድነው? ስለ አቂዳ አይመለከትም። ግዴታ ነው። ለምን ግዴታ ይሆናል? ምክንያቱም አቂዳ ንገረኝ አልቀበልም ስትል ምንድነው ማለት? አቂዳ ንገረኛ ለአንተ የምትቀበለው ለኔ አቂዳ አይመለከትም። አቂዳ አትጠይቀኝም። አንተ የምትቀበለው ላመጣለህ ነው። ለዚህ ተወያያለሁ እንደ ሙስሊም ነው። ስለዚህ ከሐዲስ አመጣለሁ። የትም አታመልጠኝም። ከሐዲስ አመጣለሁ። ችግር የለውም። አቂዳን ባታጠራ ከሐዲስ አመጣለሁ። አሁኑኑ ወደ ሀባሽነት ቀየርኩት ማለት ነው እንደማዋጣው ሲያቅ። ኦኬ ለምን ትቀይረኛለህ? ቆይ ችግር የለውም። ለዚህ ነው እኮ ዋብያዎቹ አሁን እዚህ ስለመበልጡ ሶሻል ሚዲያው ላይ ለዋብያዎቹ አላህ እንደሚታይና ምን አይነት ሰው እንደሆነ አሳያቸው። ለዋብያዎቹ እዩ ቁርአን የሚመጣው የገረጣ ሰው ሆኖ ነው፣ የገረጣ ሰውዬ ሆኖ ነው። አላህ ደግሞ ወጣት ነው፣ ገና ፍሪዛም ነው። ሁለት ሰዎች ማለት ነው በቂያማ ቀን ይገናኛሉ። አንብቢላቸው።
ሚዩት ነኝ እንዴ? እዚህ ጋር ምን ያደርጋል? አይ ሶ ማይ ሎርድ ኢን ዘ ፎርም ኦፍ ኤ ያንግ ማን። ማን ያለው? መሐመድ ያላ መልእክተኛ ምን አለ? አይ ሶ ማይ ሎርድ ኢን ዘ ፎርም ኦፍ ኤ ያንግ ማን፣ በወጣት ልጅ ወይም ደግሞ በወጣት ጎረምሳ መልክ ቅርጽ አየሁት ጌታዬን ብሎ ያስቀምጣል። ባይዘዌ እንትን ምሁራኖችን አልቀበልም ስትል አልቀበልም የምትልበት ምክንያት ሊኖር ይገባል። ኮፒ ሊንክ አድርጎ እንትን ስልክ እየገባብን ነው ወይስ ምንድን ነው? እያስወጣ ነው፣ ፖዝ እያደረገ ነው። ዩጋይስ ኮፒ ሊንኩ እንዳታቋርጡት እሺ። 52 ደርሰናል። ቢያንስ 100 እናስገባው። 2700 ሰው ይታየኛል እና ቀላል ሰው ስላልሆነ እባካችሁ ኮፒ ሊንኩን አፍጥኑት። እሺ አቡዲ ነው የሚለው ግን ስም አቡዲ ነው አይደል? አቡዲ እባክህ አሚዮት አድርግና መልስልኝ። አቡዲ እየሰማሁሽ ነው። ከየት ነው ያመጣችሁ ሰነዱን? ነገረ አካውንት እንትን እያለ ተመልሻለሁ። ቁጥሩ ነገር ይከላይ ያወጣልህ ነው ራስህ። ከየትኛው ሰነድ ነው የመጣው? ምንድን ነው የሚለው? ኢብኑ ተይሚያ እሺ። ሐመድ ቢን አብዱል አሊ ቢን ተይሚያ አልሐራኒ። ኦኬ። ስለዚህ የማን ነው ስሙ? እኮ ነው ያለው። የት አለ ሙሉ? የማን ነው ስሙ? የማን አለ? አሁን ያነበብነው ነው ስሙማ እኮ የማን ነው? ከዛ ስንት ፓርት ስንት ወሊም 7 ላይ ፔጅ እንትን ነው በመጽሐፉ ላይ የምታወጣ ከሆነ 290 ፔጅ ላይ ነው የምታገኘው። ከ290 እስከ 298 ሙሉ ይሄንን ነው የሚያብራራው። እኛው ላይ የምታወጣ እኮ በያን አልተልቢስ አልጀሚያ አይ ቲንክ አልጀሚያ እንደዛ በያን አልተልቢስ ስላለ ታዲያ አሁን እናንተ ያወራችሁት ይሄ የእሱ ንግግር ነው፣ የኢብኑ ተይሚያ ንግግር ነው ይሄ ወይስ ለእነሱ መልስ እየሰጠ? ይሄ እኮ መጽሐፍ ምን መሰለህ ከሰማይ የጀሚያዎችን ተርሚስ መልስ የሰጠበት መጽሐፍ ነው ይሄ ከሰማይ ማለት ነው። የሙሐመድ ንግግር ነው። የቱ የሙሐመድ ንግግር የቱ ይለኛል። ከየትኛው ቁርአን ያመጣው ወይስ ሐዲስ ነው ያመጣው? ሐዲስ ነው አባቴ። ቼኖክ ናሬሽኑን አታይም እንዴ? እንትን አሳንሹ አንብቤው እኔ ሰጠሁሽ ሊንክ የለም። ያው እሱ ላይ ነው የተቋረጠ እኮ የሚያወጣ ሀሳብ እኮ። ኦኬ ዝቅ አድርጊው እሺ ውረጅ። እኔ የሰጠሁሽ ሊንክ የትኛውን ነው? 290 ላይ ፔጅ 290 አረብኛው መጽሐፉን ከፈለከው አናገረኝ በውስጥ ከፈለክ መጽሐፉን ማንበብ ከፈለክ አለ። መጽሐፉ እያየሁት ነው። ኦኬ ካለ ያው እሺ 290 ላይ መጽሐፉ ኖሮ ነው እንደማታውቀው የምትሆነው። መጽሐፍ ማለት ፒዲኤፉን እያወረድኩት ነው አሁን እዚህ ጋር እያየሁት ነው እንጂ ከዚህ በፊት አይቼው አላውቅም። ቀጥል በቃ ሻወር ደውና እዚሁ ሆነ እንዳትወጣ። አረብኛ የሚችሉም ስላሉ ሜቢ እንትን ትለዋለህ እንዳወጣ። መልካም። ስለዚህ ልብ በሉ አላህ ወጣት ነው። የዛሬ 600 ዓመት አል መሐመድ ሲያዩ ጀሚያ ተርሚዚ ነው የሚባለው። ጀሚያ ተርሚዚ ላይ 34 አንዴ ክፈችው። አላህ በጊዜው መሐመድ ሲያዩ ምን ነበረ? ወጣት ነበረ። ወጣት ነው ማለት ነው።
ጨለማ ውስጥ አለ አንድ ሰው የገባ ያለ ይመስለኛል። ለእኔ እየታየኝ አይደለም። ሙስሊም አለ። ሰሚራ ወጣለች። በጊዜው መሐመድ ሲያው አላህን ይቅርታ 32 ሙስሊሞች ካሉ አስገቡ። እስኪ ገስ እየከፈተልኝ አለ የሚያሰር ሚዲ 32:42 ላይ ኖ 32:34 ላይ ኮመንቱን ወይንም አትዝጉት። እስኪ ሪፖርት ነው መሰለኝ እንትን ብሏል። አካውንት እንትን እያለ ነው እያስቸገረኝ ነው። አትዝጉት። ኦኬ ምን ይላል? አላህን እንዳየውና እንደነካው አበዱ እናንተን በይው እውነት። እሺ ኮመንቱን ክፈቱት። ኦኬ ቀጥይ። እሺ እውነት ለሞክሪ ኔቱ አላስገባልኝ በዛኛው አካውንት ምን አልክ ዴቭ? በቃ ኮሜንቱ ክፈችልሽ ነበር እምቢ ብሎኝ እኔ አልችልም እኮ። እሺ the prophet said ምንድነው ነብዩ ምን አለ? My Lord, blessed is he and most high, come to me and the best of appearance የሚለው ቃል ለምንድን ነው የምንጠቀመው? ምንድን ነው የሚለው አዲሱ ከመጀመሪያው ጀምሮ ጌታዬ የተባረከና ከሁሉም ከፍ ያለ ምን አለ ወደ እኔ መጣ። ደቤስት በምርጡ አፒራንስ ለምንድን ነው የምንጠቀመው? አቡዲ ይሰማል? ዝምታ ውጧል። አብዲ እየሰማ ነው። ሀዲሱን እያነበበች እየጠየቀች እኮ ነው። እየጠየቀች ነበር። እንግሊዝኛ ትችላለህ? አፒራንስ ለምንድን ነው የምንጠቀመው? አፒራንስ ማለት ነው ቅርጽ ማለት ነው። እሺ ከዛ ምን አለ? My Lord, blessed and the most high, come to me and the best of appearance. Come to me and the best of appearance ምን እያለ ነው? እስኪ መጣ እኮ ምን ሆነው? ወደ እሱ ምን ሆነው ነው የመጣው? በዚህ አፒራንስ መጣ እያለ ነው። በዚህ ምን በዚህ ቅርጽ መጣ ወደ እኔ መጣ። እሺ ቅርጽ የሚለው ነው ስላየው ነው አይደለ? እስኪ አትጋርጁ አንተ ነው እኮ የተንበበኝ አይደለም። አይ ኖ በምርጡ አፒራንስ ያለው መሐመድ ምን ስላለው ነው ስላየው ነው አይደለ? ያ እሺ ቀጥሉ። እናመሰግናለን። ስለዚህ ፍጡር ያልሆኑ ቁርአንና አላህ የሚባሉ የታዩ ነገር ግን ሁለቱም አንደኛው ሙሐመድ አላህን ምን አይነት ነው ብሎ ገልጦታል። ቢያነ ተልቢስ ላይ ቆንጆ ጺም አልባ ፍሪዛም ጸጉር ነው ብሎታል። እዚህኛው ሐዲስ ላይ ደግሞ ምርጥ አቋም ነው። እየሰማኸኝ ነው? እፎይ አይ እዚህኛው ላይ ደግሞ ለምን ተቋርጠዋለህ? እኔ እኮ ሙሉ ሀሳቡን አላየሁትም እያልኩ ነው ያለሁት። ለምን ተቋርጠዋለህ ሀሳቡን አንተ? ያ አንብብ። እሺ አንብብ። ሐዲሱ በጣም ትልቅ ስለሆነ ነው። አንብበው፣ ሙሉውን አንብብ። እሺ ኢቭን በእጁ እንደነካካ ሁሉ ያወራል። ቀጥል። እሺ አንብበው፣ አንብበው። አቡዲ እየጠበቅን ነው። አብዲ አንብበው። ሙስሊሞች ካሉ አስገቡ። ገስት እየከፈተልኝ አይደለም። እኔ አብዲ አንብበው። ሞዴሬተር እናስገባለን። ምንም እንትን ማለት አልቻለልኝም። እምቢ ብሎኝ ነው ዘውል። ኦኬ ኦኬ። ዛሬም እየተንቀሳቀስክ ነው? እየሮጥክ ነው? እየተራመድክ? ወክ እያደረኩ ነው። አሪፍ። ሰላም ይሁንላችሁ። ሰላም እያለሁ ሰላም እያለሁ ነው።
አብዲ አንብበዋ ወይንም እያነበብክ እኮ አይደለም። እያነበብክ ካልሆነ ለምን እንደዚሁ እንትን ትላለህ? አለበለዚያ ወደ ሌላኛው ሙቭ እናድርግ። ወደ ዋናው ቶፒካችን እንመለስ። አላህ የሚባለው አካል ወንድ ነው፣ ሲም አልባ ነው፣ ፍሪዛም ነው፣ ቆንጆ አቋም አለው። ቁርአን የሚባለው ደግሞ አላህ ፍጡር አይደለም። ቁርአን የሚባለው ደግሞ የገረጣ ሰው ነው። የገረጣ ሰው እየሆነው ይመጣል በቂያማ ቀን። ስለዚህ ሁለት አካላት አሉ። አንደኛው ያ ቆንጆ የተባለው አላህ ሲም የሌለው ፍሪዛም ጸጉር ተብሎ የተነገረለት፣ ሁለተኛው ደግሞ ቁርአን ተብሎ የተገለጸው የገረጣ ሰውየው። ሜቢ የገረጣው እንግዲህ ከምን አንጻር እንደሆነ ባላቅም ብቻ የገረጣ ሰው የሚመስለው ቁርአን ደግሞ አለ። ሁለት ፍጡር ያልሆኑ አካላት አሉ። ሁለት ፍጡር ያልሆኑ በቂያማ ቀን ይገለጣሉ። አንደኛው የገረጣ ነው፣ አንደኛው ወጣት ነው። ያ ወጣቱ ደግሞ በራሱ ሁለት ማንነቶች አሉት። አንደኛው ሙስሊሞች የሚያውቁት፣ አንደኛው ሙስሊሞች ማያውቁት። በእስልምናው አንድን አምላክ ማጥራት የሚለው በራሱ ስህተት ነው። ፍጡር ያልሆነ ሁለት አካላት የቂያማ ቀን ያገኟቸዋል በትንሹ። አንድ የገረጣና አንደኛው ደግሞ ቆንጅዬ ሸበላ የሆነ ፂም የሌለው ፍሪዛም የሆነ ሜቢ ከ600 ዓመት በፊት ነው ይህንን ሙሐመድ አላህ እጆቹ ቀዝቃዛ ናቸው ነካኝ ትከሻዬ ውስጥ ከተተው ይላል። ሴንስ አደረኩት በቆንጆ አፒራንስ ወደ እኔ መጣ። ሲያየውም ፂም የለውም ፍሪዛም ነው። ከ600 ዓመት በኋላ ሜቢ እድሜ የሚቆጠርለት ከሆነ በታይም ገበርን የሚደረግ ከሆነ አላህ በ600 ዓመት ሲቆይ አርጅቶ ከሆነ ቁርአን ከጊዜ በፊት ማለትም እኛ ከምናውቀው እንደዚህ ሰማይና ምድር ከመፈጠሩ በፊት ታይም ቆጥሯልና ኢቭን ቁርአን ከዛ በፊት እንደነበረ ታይምም ይቆጠር እንደነበረ አስቀምጠዋልና አዲሳቶቻቸው ላይ አላህ ዘንድ ታይም ሲቆጠር ነበረ። ኖርማል የኛን ታይም ማለት ነው ይቆጥሩት ነበር። የና 1000 ዓመት ምናምን ምድር ከመፈጠሯ 50,000 ዓመት ምናምን እያሉ ማለት ነው። ታይም ይቆጠርለት ታይም ውስጥ ነበረ። ታይም ውስጥ ከሆነ ደግሞ አላህም የማርጀት ፕሮባቢሊቲ ይገጥመዋል ማለት ነው። አንድም ፍጡር አንድ ፈጣሪ ብቻ የሚለውም ደግሞ ስህተት ይሆናል። ቁርአን በራሱ ፍጡር ካልሆነ ወደ ፈጣሪነት ነው ፈጣሪ ነው ሊሆን የሚችለው። አትሪቢዩቱ ነው ቢሉም እንኳን አትሪቢዩቱ ራሱ በራሱ ራሱን የቻለ ማንነት አለው። እኔ ይላል፣ መናገር ይችላል፣ ማውራት ይችላል። ኢቭን ኮንሽንስ ማይንድ አለው። ሰዎች መቅራታቸውን አለመቅራታቸውንም ያውቃል። ይሄ ብቻ አይደለም የሚገርመው፣ በቀራ ብቻ ተከፋፍሎ እያንዳንዱ አያ ይመጣል። እንደ ወፍ እርግብ ሆኖ ሁሉ ይመጣል። እንደዛም ሆኖ ይመጣል ማለት ነው። እኔ አሁን አሳጥሬው ነው ሁለት ያልኩት አሳንሼው ነው። እያንዳንዱ አያም እንዳንድ ሆና ትመጣለች ገና። ያ ሲሆን ደግሞ ፍጡር ያልሆኑ በቂያማ ቀን እጅግ መዓት ያገኛሉ ማለት ነው። ፍጡር አይደሉም ማለት ደግሞ ባይ ዲፎልት ፈጣሪ ነው የሚሆኑት። እና ሙስሊሞች ምን ትላላችሁ? ሙስሊሞች የሉም ገጽ ላይ ለምን አታስገቡም? እንዴ ባይከፍትም ከነጭራሹ አላስገባም ማለት ኔትወርክ ዛሬ እኔ ጋ ቀኑ ሙሉ እየረብሽኝ ነው። በዛኛው አካውንት ልገባ ትችል ነበር። ናኗለች መሰለኝ ኮሜንት የከፈተችው አሉነች መሰለኝ። ኮሜንት ገስ ያላችሁ ሲያስገቡ ሞዴሬተር ያለው ደግሞ አለች አለች እናንተ አለች ገስት ላይ ያስገቡ ሲል ሞዴሬተር ያለው የለም ነው ማለት። ኦኬ አይ ገስት ላይ ያለው አስገቡ አልኩ እንዳላልኩም። ገስትማ ምንም እምቢ አለኝ እኮ ምንም ነገር እየሰራልኝ አይደለም። እኔ በቃ እያስቸገረኝ ነው። ሪፖርት መሰለኝ አክቹዋሊ። ወይ አንዳንድ ጻፉና ከዚህ ከኮመንት ሴክሽን መሳብ ከተቻለ እሺ ቁጥር ጻፉ።
በመጀመሪያ አካባቢ እየቀጠቀጡት እኮ ነው ስንገባ ኮፒ ሊንክ ስለማይደረግ ለምን እንደ ኮፒ ሊንክ አድርጉ ብለን እነሱ ለሚማሩት እና ኮፒ ሊንክ አድርጉ አታድርጉ ብዬ ለምን ላይፍ የሚለውን ወዘዲን ክርስቲያኖች እንትን አትበልሹ አትላኩ ሙድ ይዙብናል። ክርስቲያኖች ናቸው እየጻፉ ያሉት። እኔ ፈልግ ያው ሙስሊም ነው ብዬ ላመጣው ሰው ክርስቲያን ነው። የሆነ ቀልድ የያዘን ይመስላቸዋል። ቀልድ የያዘን ይመስላቸዋል። ታያችሁ እንዴት ፈልጌ እንትን እንዳልኩ ማለት ነው ሙስሊም ነው ብዬ። ኦኬ ተመልሻለሁ። አንዴ ላስቸግራችሁ። ቅድም ያወጣሽውን በአይኑ ቴሌቪዥን ጀምብ የሚለውን ተመለስና እስኪ አሳይኛ። እንዴ ተመለሽና። አይ መጽሐፉን እያወረድኩኝ መስራት አንተ ነው ትቀጥለዋለህ። ትከፍተውና አረብኛውን እንደውም ሰው ምን ቀጥይ እስኪ ከፋችሁ ነው ትልቅ እንትን አይደለም እኮ። ቆይ አረብኛውን ቀጥል አንተ ራስህ። ቅድም ስታወራ የነበረው ቁጥሩ ስንት ነበር? 290 ስንት ፔጅ ላይ ነበር? 290 በመጽሐፉ 290 ላይ ተማም የሚለውን አስገባው። አካውንት እምቢ አለኝ። ምንም ኢንቫይት ራሱ መላክ አልቻልኩም። የእውነት ኔትወርክ ከሰራ ለሆነ ስጠት ነው። እሺ 290 ኦኬ ከፈትከው ሆነ ልኬልሻለሁ ቴሌግራም ላይ። እኔ ልክፈትልህ መጽሐፉን ከፍቼዋለሁ። ማን ነው ሁለት ፍጡር ያልሆኑ አላህና ቁርአን? አላህ ቆንጆ ነው። በቆንጆ አፒረንስ ከመሐመድ ጋር ተገናኝቷል። እሱ ማተር አያደርገንም። ባይዜ ዋና ቶፒካችንም አይደለም። አሁን ስለጠየቀን ነው እንጂ አብዲ። ቁርአን ደግሞ የገረጣ ነው። ዋና ቶፒካችን ፎከስ አድርጉ። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ምንና ምን? አላህና ቁርአን። በእስልምና ሁለት ፍጡር ያልሆኑ ነገሮች አሉ። ቁርአን ለብቻ አለ፣ አላህ አለ። በቂያማ ቀን ቁርአን ምን ሆኖ ይመጣል? የገረጣ ሰውዬ ሆኖ ይመጣል። ምን ሆኖ? የገረጣ ሰውዬ ሆኖ ይመጣል። እውነት ከፈልሽው? ከፍቼዋለሁ። እሺ አንድ አረብኛውን አድርጊለትና ሰዓት ገደልክብኝ። አረብኛውን አድርጊለትና አንብበው፣ ወይም አረብኛ ላይ አድርጊለት። ኦኬ ያው አንብበው። ኦኬ ምን አሳድገው ነው ልታወጣው ነው? እና እኔ አይደለሁም። ማን የቀየረው? እኔ ከሆንኩ ቆይቼ ነበር ከቀየርኩ፣ ግን ኔትወርክ ይሁን አካውንቱ ይሁን አይደል ነው። ኦኬ ቀይሯት። እሺ እውነትን ከፍ አድርጓት። እውነትን ትልቁ ላይ አድርጓት። ይሰማለሁ።
ጨለማ ነው። ምንም የሚታየኝ ነገር የለም። በጣም ሪፖርት አለ። ምንም ነገር መንቀሳቀስ አልቻልንም። ራሱ ገዝታ ከፍት እናይል